የተቀበረው ኢትዮጵያ ነው። አይዋ ከአረብ የወለደው ልጅ የለም እንዴት አዳሱ አልወለደም ናቸው እንዳለ እዚህ ናቸው አጎቶቼ ምናምን። ግን ስራ ካምፓኒው እዛ ስላለ ወደ 3 አጎቶቼ እዛው ነው የሚሰሩት፣ ዱባይ ነው የሚሰሩት። አረብ ናቸው ልጆቹ ግን እዛ ነው የሚሰሩት ዱባይ። ወይ ዜግነት አላቸው? እዚህ አድገው እዚህ ተወልደው ልክ ካምፓኒ አላቸው ቤተሰቦቹ። ለዛ ነው እየመጣሽ ደሃ ወንድ አልፈልግም እያልሽ የምታላላችሁ። ልጆቹን እዛ ሄዱበት ምክንያት እዛው ተቀጥረው እንደ ሰራተኛ ነው የሚሰሩት። አሁን ምስጢሩ ገባን። የአበሻ ወንድ ለማሳቀቅ አበሻ ስላልሆንሽ አሁን ምስጢሩ ገባን። አይደለም ልመጣ ነበር እኮ ሰያ ባለፈው እኮ ዱባይ እመጣለሁ አልኩ። ቪዛ ነይ ብለውኝ እኮ ነው አጎቶቼ። ከዛ አይ ክሪስማስ ላይ የዱባይ ፓስፖርት ይኖራቸዋል። እንዴት አይኖራቸው? አባታቸው ዱባይ ሰው ከሆነ ሙነቹ ነው። ምን አባታቸው ዱባይማ ከላኩ ሳውዲ ያራቅም ብያቸዋለሁ እኮ እኔ ዱባይ እኮ ፓስፖርት 20 ዓመት ካምፓኒ ካላቸው ምናምን እንዴት አይሰጡ? አባታቸው ዱባይ ከሆነ የአባታቸው ፓስፖርት ዱባይ ነበር አይደል? አዎ እሱማ አለው። እሱማ ይሰጣሉ። አባታቸው ካለ በቃ ይሰጣሉ። ከሌላ ከአረብ አልወለደም እንዴ አያትሽ? ኖ ከአባትሽ እናት ብቻ ነው የወለደው? የተደበቁ ካሉ አላውቅም። ከጊዜ በኋላ ከመጡ ስንት ወልዷል? 8 ከእናትሽ ቆንጆ ነበር። እናትሽ አትበለኛ። ከእናትሽ እኮ ከአያትሽ በለኛ። አያትሽ አሉ አሁን? እሷ አለች። ቆንጆ ናቸው ነበረች እንዴ? በጣም ቆንጆ ናት። እሷ ወደ ዱባይ አልሄደችም? ትመጣለች በየጊዜው። ልጆቿ እዛ አይደሉ? 3ቱ እዛ ናቸው አላልኩ እኮ። ያው ዱባይ ባለፈው ዙር ሳውዲ የዛሬ 6 ወር ሳውዲ ነበረች። ወይ ታዲያ እሱ አባታቸው ሙስሊሙ እንዴት አባትሽና ክርስቲያን ሆኑ? እናቴ ነቻ ያስጠመቀችው። እሷ ክርስቲያን፣ እኔ በጣም የአክራሪ ክርስቲያን ናቸው የእናቴ ቤተሰቦች። አክራሪ ክርስቲያን ናቸው። ልጃቸው ሙስሊም አረብ አግብታ 8 ልጅ የወለደች የምን አክራሪ ታወራለች እንዴ? እሱ ታዲያ እሱ ለእሷ ሲል ነው ክርስቲያን የሆነ። ከዛ አያታችሁ ክርስቲያን ሆኖ ነው አገባትና አያትሽን። ይሄ ሰውዬም እንደሚዘባርቀው አይገባውም እንዴ? ለምን እሱ እንደዛ ቢወለድም አባቴ ከአያቴ ሙስሊም ሆኖ ቢወለድም እናቴን ሲያገኝ ግን ተጠመቀና ወደ ኦርቶዶክስ መጣው እኮ። እንዴት ነው እኔ የምለው አሁን እናትሽ የአባትሽ እናት ሙስሊም ነበረ ክርስቲያን? ኖ ሙስሊም ነች። ሙስሊሙን አለኝ እሱ አደረጋት እንጂ ዘሮቿ ሙስሊም አደረጋት። አዎ እንጂ ዘሮቿ በሙሉ ኦኬ አሁን ገባኝ። እሱ ሙስሊም አድርጎ አገባት። አሁንም ሙስሊም ናት። አሁን ግን እሱ ስላደረጋት እንደዛ ሆና ቀርታለች በቃ። ከዛ በኋላ 8ቶቹ ልጆች እሳ 8ቶቹ ልጆች ምን ሆኑ? 8ቱ አባቴ በጣም ከድሮ መሰለ ላይክ እኔ ከመወለዴ በፊት ነው ኦልሞስት ክርስቲያን ያደረገችው ማዘር ካለው ያንቺ እናት ናት አባትሽን ወደ ክርስትና እንጂ ሌሎቹ ሙስሊም ናቸው። አዎ ዱባይ ያሉት ሁላቸው ሙስሊም ናቸው። አዎ አያትሽ ሙስሊም ናት። ሁለቱ ደግሞ አሜሪካ ያሉት ደግሞ ክርስቲያን ናቸው። ቆይ አሁን አያትሽ ሙስሊም ናት፣ ዱባይ ያሉት 3ቶቹ ሙስሊም ናቸው። አባትሽ ለእናትሽ ብሎ ክርስቲያን ሆኗል። አዎ ሴት ይወዳል ማለት ነው አባትሽ። አይ ሴት መውደድ ሳይሆን ወደ እንትን ነው የመጣው በቃ ወደሱ እዛ አሜሪካ ያሉት ሴት ነች። አሜሪካ ያለችው ሴት ነች። ባሏ ክርስቲያን ነበር፣ ክርስቲያን አደረጋት። እሷም ወንድ ትወዳለች ማለት ነው። አያችኋ ወደ ራሱ እንትን አትበለኝሽ አይባልም። ሰው እግዚአብሔር ሲፈቅድለት ነው። ወደቴን ወደዋለሁ በጣም አይደለም። ወንድ አፍቅረው ክርስቲያን የሚሆኑ ሴቶች አምነውበት ነው። ትምህርት ተምረው አምነውበት ነው። ወንድ ስለሚወዱ ነው። አስወር አይደለም። ኖ ኧረ እያወቅ ነው አይደለም። አስወር አይደለም።
እንደዛ ምን ወንድ ምን ደግሞ አረብ እንትን ናቸው፣ ግን ጀስት አምኖበት ነው ተምሮ አይቶ። አሁን ለምሳሌ አያትሽ አረቡን ወዳው ነው እምነቷን ሙስሊሙን አገባችሁ ሳ እኮ ምንድነው ታዲያ የሚባለው? ይሄ መውደድ ነው እንደ ከወድስ ፍቅር ሲሆንማ ከዛ ግን ካላመነችበት እኮ ፍቅር ነው ያሩ ነው። ግን የኛ ጀስ እንደዚህ አይነት ውስብስብ የሆነ እንትን ያለው ግን ሞር እኔ ጀስ ላይ አም ሃፒ ፍቅር ነው ቀለቡ ፍቅር ነው ቀለቡ እኮ። ስለዚህ አያትሽ ጥሩ ነው፣ ግን ደስ የሚል ፋሚሊ ነው። እኔ አሁን በቃ ፋሚሊ አይ ላቭ ላይክ ፋሚሊ ነው ዶ። እሺ አሁን አንቺ አንድ ሙስሊም ብታፈቅሪ እንዴ ቆራቢ ምናምን ናቸው እኮ አንተ በጣም ጠንካራ ክርስቲያኖች ናቸው። እኔ በክብር አንቺ ጠንካራ ክርስቲያን የሚባል የለም ባንቺ ውስጥ። ሁላቸውም ሙስሊም የተደበላለቁ ናቸው እንጂ ቤተሰቦች እና ቢደበላለቅ ኖ መደበላለቅ አይደለም። አጎትሽ ሙስሊም አባትሽ ክርስቲያን እና ምን አገባኝ? ስለ አጎቶቼ ምን አገባኝ? አባቴ ክርስቲያን ይሁን እናቴ ደግሞ አንድ ጥያቄ መነኩሴና ቆራቢ ናቸው። በጣም አንድ ጥያቄ ልጠይቅሽ። እኔም በዛ ነው ያደግኩት። ይሄንን ተይው፣ አንቺ ገና አላደግሽም። ገና አንድ አሁን ከዱባይ አንድ የንጉሶችን ሊብ ያጣብሶሽ አንቺ ገና ነው። የዛሬ 5 ዓመት ነው እንደዛ ይመጣል። አላሁ አክበር እያልሽ ተያለች አንቺ። ግን የዛሬ 5 ዓመት ነው። ነፍሱን ይማረው። ከአያቴ ጋር እንደውም ተቀያይም ያለው በዚህ ጉዳይ እግዚአብሔር አላሁ አክበር እያልሽ ነው። አሁን አንድ ዱባይ የንጉሶች ቤተሰቦች ነው ወይ ማርያምን ነው አልፈልግም። አንድ ዝም ብሎ ዜጋ አሁን ዱባይ ኢማራት አዲስ አበባ ቤት ሰራልሻለሁ። ኢማራት እዛው ካምፓኒ ሼር ውስጥ ከሚሰራ አንድ ባለሀብት ሰውዬ ጋራ ላጋባሽ ብለውኝ እኔ ነኝ። በዛ አላፈቀርሽማ። ሴት እኮ ሴት ደስ የሚሉኝ አንዳንድ ወሽላታ ሴቶች ሲቀሩ ካላፈቀሩ ምንም አይመስላቸው ገንዘብ ደስ የሚለው እግዚአብሔርን ነው የምለው። ብዙ ሴቶች አሁን ወንድን ካላፈቀሩ እንታላቸውም ለገንዘብ ግን አሉ። አንዳንድ ስለሆነ ነው የደበረኝ። አሁን አንቺ ሙስሊም ስለሆነ ነው የደበረኝ እንጂ ልታገቢው ነበር እንዴ? እሱ እኮ ወደ እሱ እንደሄድ እኮ ነው እስላም አድርጎኝ እንደዚህ በቃ በዛው እኮ ልጅ ልወልድ ልፈለፍል እኮ ነው ቁጭ ብዬ። ከዛ እሺ አልፈልግም ደግሞ እንትኖች ደግሞ አባትና እናቶች በጣም ያስጨንቁሃል ምናምና እሺ ምናምን ብዬው ሸውጄው ሙስሊም ስለሆነ ነው የደበረኝ አይባልም። አንቺ ደግሞ አንቺ አም ሶሪ ቱ ሴይ ዛት ነው። ለቃላቱ ይቅርታ ተመሳሳይ ሃይማኖት ስላልሆን ይቅርታ ተመሳሳይ ስላልሆን እንደዛ ነው የሚባለው ለማለት ያለው እኔ አውቃለሁ። ሰዎቹ ግን አይሽ እውነት ነው ሚስ አንደርስታንዲንግ ይኖራል። ግን እኔ ማግባት የምፈልገው የነበረው ተመሳሳይ ስለማንገናኝ ለማለት ነው። ስለማንገናኝ በቃ እንጂ ፕሮቴስታንትም ቢሆኑ ኢስላሚክም ኦርቶዶክስም ያ ጀስት ላይክ ግን እኔ ተቃራኒ ስለሆነ ይሄን ያልሽው በቤተሰብ ስለመጣና ስለማታውቂው ስላላፈቀርሽው ነው። አሁን የጦዘ ፍቅር ቢይዝሽ ቢስሚላሂ ራህማን ራሂም እያልሽ ነው የምትገቢው። እንጥርጥር ይለው አይደለም ለምሳሌ ይሄንን ተይው። ፍቅር ነው ምንም ማድረጋች ፍቅር የምትለኝ ምን ፍቅር መሆኑ ብቻ አይደለማ። ቢካዝ እንትን ነው ወይኔ ከታች እንትን የአረብ እናታችሁ ተውኝ ምን አድርጊ ነው የምትሉኝ? እንደ ሰደር ይወርዱብኛል። አንተ ቀጥታ አሁን እስከኔ ተመሳሳይ ሃይማኖት ስላልሆነ ነው የምታስቀጠቅጭኝ። አሁን እስከኔ ነው የምታስቀጠቅጭኝ። የሙስሊም ጥላቆች አድርጋ ነው የሚሉኝ። አሁን እንግዲህ እንደ ወዳቸው ነው አሁን አያትሽን እየሄድሽ ታያታለሽ። እንዲህ ምን ሆናችሁ ነው? ረመዳን ላይ እኮ እኔ ነኝ ቋሚ እንትን ረመዳን ሲመጣ ወይኔ ደስ ሲለኛ ቤት ብትመጣ ታየዋለህ። ረመዳን ላይ ቤት ነኝ እኔ። ልክ አፍጥር ሰዓት ሲደርስ በስማ ቤቱ ሌላ ታሪክ። ለዚህ ድሃ ባላላገባ የሚያልሽው ለዛ ነው ማለት ነው አይደለም? አንድ እናቶች ጨዋታ እና ቁም ነገር ምንም የማይለይ ማህበረሰብ ውስጥ እግዚአብሔር ምን ሆናችሁ ነው ግን? ደስ ይላል። ዞሮ እሺ ይቅርታ ውዶቼ፣ ሚስ አንደርስታንዲንግ ነው። እኔ ተመሳሳይ ሃይማኖቴን ከኔ ጋር ተመሳሳይ ካልሆነ በሚለው ሃይማኖት ስለማንገናኝ ጥላቻ አይደለም። አይ ላቭ ከዚ ቤተሰቦቼ እንደዛ ነው ሃይማኖታቸው። እወዳቸዋለሁ። አሁንም ስጋ እኮ አለኝ። እናንተ አባታቸው አውቃቸዋለሁ። ቤተሰቦቼ ግን ስጋዎቼ ግን የምትሉት ሃይማኖት ተከታይ ናቸው።
እወዳቸዋለሁ፣ ይወዱኛል። አሁን አንቺ ተመሳሳይ አይደለም። ክርስቲያን ነሽ አይደል? አሁን ትጾሚያለሽ? አሁን ትጸልያለሽ? ጠንካራ መባል አይደለሁም እውነት ለመናገር የኔ እምነት በእኔ የሚወከል አይደለም። እኔ እምነቴን አልወክልም። ታዲያ አክራሪ ነኝ ምን አስበለሽ? አክራሪ ናቸው። የማዘሬ ቤተሰቦች አክራሪ ናቸው። በዛ ነው ያደግኩት። ነገር ግን እኔ ደካማ ነኝ፣ ጠንካራ አይደለሁም እምነቴ ላይ። እኔ የማደርገው ነገር ለምሳሌ እምነቴን አይወክልም። ሜምበር እያበራችሁ ሜምበር አብሩ። እስቲ 200 ሜምበር አስገቡ። አመሰግናለሁ። የፈለግሽው እኔ ሙስሊም ነኝ። እኔ የፈለግኩትን መሆን ይችላለሁ። ይሄ የግሌ ነው። ገብቶሻል? ያንን እምነት አንቺ አትወኪም ማለት ነው። አልወክልም። ሃይማኖት የግል ነው በሚል ነገር አለ። ትዳር አንድ አይነት ሃይማኖት የግል ነው፣ የግል ነው እንዴ? ስትጋባ አንድ ቤት ስትኖር በጋብቻማ ከተሳሰርሽ ግድ ነው። እምነቱም አንድ መሆን አለበት። አንደኛ ለሚወለዱትም ልጆች የሆነ ወጥ የሆነ እምነታቸውን እንትን ብለው እንዳድጉ ለሁላ። ይሄማ እምነትማ ለጋብቻ እንዴ ባና መሆን አለበት። ችግር ነው። ደስ አይልም። ኧረ አይመችም ማለት ብዙ የማይመች ነገር ይኖራል። ግን ችግር አለ። ቢስሚላህ በስማም እያልሽ ትበያለሽ፣ ትጠጫለሽ፣ ወዘተ ምናምን እኮ ስትጋባ አይነፋም ነው። ስትጋባ ለምሳሌ ቢስሚላህ ብሎ ያርዳል ስጋውን። ከዛ በስማም ብለሽ ትቀቃያለሽ። ከዛ ስበሉ ደግሞ ቢስሚላህ ሲል በስማም ብለሽ ትዳር ላይ ነው። አልመክርም። ትዳር ላይ ይከብዳል። ኧረ ትዳር ላይ ደስ አሁን ቆይ እስኪ እነ ሚጣ እንዴት ነው እያደረጉ ያሉት? ሚጣና አድናን አሁን ሙስሊምና ክርስቲያን ናቸው። ማሻአላ ወደ ጁማዓ ሶላት ሲሄድ ሽቱ ነፍታ መስገጃውን አበጃይታ ግን ይቻላል፣ ይከብዳልም። ግን ሽቱን ነፋፍታለት ምናምን አድርጋ ሶላት ትሰደዋለች። ቢካዝ ምን መሰለ ሰያ እናንተ ጋር እኮ እዛ ሲጣበሱ ዱባይ ኦር ምናምን ሲጣበሱ አብዛኛው በእምነት ተመሳሳይ ላትገናኝ ትችላለህ። የሚያጋጥም መጣበስና እኮ መጋባት የተለያየ ነው። ፍቅር ነው። በዛው ፍቅር ውስጥ ከገባችሁ በኋላ በቃ በዛማ ፍቅር ውስጥ ከገባይ በኋላ ያሸነፈ ይወስዳል። ያሸነፈ ወደ ራሱ ያደርጋል። አይማ ታወቀ ነው። ምን ያሸነፈ በቃ ወይንም አንደኛው ያሸነፈው ብቻ ወደ አንዱ መሆን ያስፈልጋል ነው ያልኩት። ኦርቶዶክሱ ካሸነፈ ወደዛኛው፣ ፕሮቴስታንቱ ካሸነፈ፣ ሙስሊሙ ካሸነፈ ጠቅልሎ እምነቱ ሳይሆን የሚያሸንፈው ሰውየው እኮ በፍቅር አሸንፏት እምነቱን ግን ላትቀበለው ትችላለህ። ለምሳሌ አሁን የወዳትና ያፈቅራትና አይ ስለዚህ እምነታችን ጅኒ ይለኛል ከታች። ኧረ እኔ ጅኒ አይደለሁም። ጅኒ ነው። አሁን ያፈቅራትና የወዳትና ከዛ ምን ይላል ወንዱ ሙስሊም ከሆነ እኔ አንቺን ወድጅሻለሁ አፈቅርሻለሁ ግን እምነት ላይ አልተገናኘንም ምን ይመስልሻል ይላታል። ወይንም ወደ እኔ እምነት ነው ቶሎ ወይም ደግሞ ግንኙነታችን እዚሁ ላይ ያቋርጥ ይላታል። ለምሳሌ ያቺ ሴት ችግር የለም እኔ እምነቴን እቀይራለሁ ሙስሊም ሆናለሁ፣ ወይም ደግሞ እኔ እምነቴን እቀይራለሁ ክርስቲያን ሆናለሁ፣ ወይም እሱ እኔ እምነቴን እቀይራለሁ ክርስቲያን ሆናለሁ፣ ወይንም እሷ እኔ እምነቴን ብለው ዝሮ ግን በጣም ከልብ የሆነ ሰው ነው እንደዛ የሚለው። በጣም ታፈቀሩ ሁለታቸውም ብን ካሉ ችግር ነው እንዴ። ይሄ እኮ ታዲያ አምናበት ሳይሆን ለሱ ስትል ነው እኮ እንትን የምትለው ማለት ነው። የሚያቅሰው ከሆነ አስተምራት እምነቱን ሳታውቅ ነገርሽ የሚያቅሰው ከሆነ መጀመሪያ ዝም ብሎ በደረቁ
እምነት ቀይራ አይላትም። ለምን ከባድ ነው። የሚያክሰው ከሆነ ወዳኛለችና ለገናው ስለወደደች ብቻ እኔን ላለማጣት ስትል እምነቷን ትቀይራለች የሚል አስተሳሰብ ይሄ የገገማ አስተሳሰብ ነው። መጀመሪያ ሰውዬ ያስጠናታል፣ ኬድ ያስጠናታል እምነቱን ምን እንደሚያስፈልግ ቀስ ብሎ ያስጠናትና ይነግራትና ዝም ብሎ ታይላትም እምነት ይሄ ነው ምናምን ብሎ ቀስ ብሎ ጥያቄ ቀስ ብሎ እንደዛ ይደረጋል። ኤማ ከወደድሽኝ